ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ የሚደርሰው የዜና መርሃ ግብር ሲሆን የአርብ ጥቅምት 7 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። አርእስተ ዜና። እነ ሞንጆሪኖ በታጣቂ አመራሮች ላይ የማያዳግም እርምጃ እንዲወሰድባቸው በሙሉ ድምፅ ወሰኑ። በዚህ ዓመት መጨረሻ ሊደረግ እቅድ በተያዘለት ምርጫ ጉዳይ ከወዲሁ ስጋት አለን ሲሉ ተፎካካሪ ፓርቲዎች ገለጹ። ምክትል አስተዳዳሪው ትናንት ሐሙስ ጠዋት በታጣቂዎች መገደላቸው ተሰማ። በአክሱም ዩኒቨርሲቲ ስፔሻላይዝድ ሆስፒታል የደረሰ የእሳት አደጋ በሚሊዮኖች የሚገመቱ የሕክምና መሳሪያዎችን አወደመ። ከውጭ የኬንያው የቀድሞ ጠቅላይ ሚኒስትር የራይላ ኦሞሎ ኦዲንጋን ሞት ተከትሎ ናይሮቢ ከሐዘን ተቃውሞ በረታባት። በማዳጋስካር የተደረገውን መፈንቅለ መንግስት ያወገዘው የአፍሪካ ህብረት ማዳጋስካርን ከአባልነት አገደ። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦች እንድናፈራ በኩላችሁን አስተዋጽኦ ማድረጋችሁን ላስታውሳችሁ። ወደ ቀዳሚው ዜና አለፍ። በአማራ ክልል የሰብአዊ አቅርቦትን እንዳላደርስ የመንገድ መዘጋት እንቅፋት ሆነብኝ አለ የክልሉ ሲቪክ ማህበረሰብ ህብረት። በአማራ ክልል ባለው የጸጥታና የሰላም እጦት ምክንያት ለተለያዩ ችግሮች ለተጋለጡ ዜጎች ሰብአዊ ድጋፍ ለማድረግ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ መቸገሩን የአማራ ክልል የሲቪል ማህበረሰብ ህብረት አስታውቋል። በግጭቱ ሳቢያ በርካታ የመብት ጥሰቶች እየተፈጸሙ በመሆኑ የእርዳታ አቅርቦቶችን በተገቢ መንገድ ተደራሽ ለማድረግ አስቸጋሪ ሆኗል ያለው ህብረቱ በክልሉ የተለያዩ አካባቢዎች እየተካሄደ ባለው ግጭት ምክንያት በተለይ ለህፃናት የመማር መብት፣ የዜጎች ከቦታ ቦታ የመንቀሳቀስና ተገቢውን የጤና አገልግሎት የማግኘት መብት እየተጣሰ መሆኑን የህብረቱ ዋና ዳይሬክተር አቶ ንጋቱ ደስታ መናገራቸው ነው የተሰማው። ለተለያዩ ችግሮች ለተጋለጡ ዜጎች ድጋፍ ለማድረግ ባለው የጸጥታ ችግር ምክንያት ድጋፍ ሰጪ ቡድኖች ለደህንነታቸው በመስጋት በየብስ ትራንስፖርት ተንቀሳቅሰው ከመስራት ይልቅ የአውሮፕላን ጉዞ መምረጣቸው የሰብአዊ ድጋፍ የማድረግ ስራቸው ላይ ከፍተኛ እንቅፋት መፍጠሩንና በአማራ ክልል ያለው የሰላም እጦት ማህበረሰቡን ለማህበራዊ ኢኮኖሚያዊና ለተለያዩ ችግሮች እየዳረገ በመሆኑ የሚመለከተው አካል ትኩረት ሰጥቶ መስራት እንደሚገባው የህብረቱ ዋና ዳይሬክተር አቶ ንጋቱ ደስታ ማሳሰባቸውን የዘገበው አሃዱ ነው። የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል ብላቴ በመገኘት የአራተኛ ዙር መሰረታዊ ውትድርና ስልጠናን በማስጀመር የ44ኛ ዙር የኮማንዶ ሰልጣኞችን ተዘዋውረው ጎብኝተዋል። ማሰልጠኛ ትምህርት ቤቱ በዲሲፕሊን የታነጸ ትክክለኛ ጽናትን የተላበሰ አገራዊ ፍቅር ያለው ኢትዮጵያዊ ሰራዊት የሚገነባበትና ሰልጥኖ የሚወጣበት ትልቅ ማሰልጠኛ ማዕከል መሆኑን የገለጹት ሌተናል ጀነራል ሹማ አብደታ እናንተም ያሰልጣኞችን የካበተ አቅም በመጠቀም በዲሲፕሊን የታነጸ ጠንካራና አገራዊ ፍቅርን የተላበሰ ወታደርና ኮማንዶ ለመሆን ጠንክራችሁ መስራት ይጠበቅባችኋል ብለዋል።
ኮማንዶ ማለት በታማኝነትና በቅንነት ራሱን አሳልፎ በመስጠት ለአገሩም ለህዝቡም አኩሪ ታሪክ የሚሰራ የውጊያ ማርሽ ቀያሪ፣ የተበላሸን ውጊያ በአጭር ሰዓት በመድረስ ውጊያ የሚያስተካክል፣ የዘገዩ ውጊያዎችን የሚያፋጥን ጀግና ነው። እናንተም የዚህ ክፍል አባል ለመሆን ፈቅዳችሁ መምጣታችሁ ደስ ያሰኛልና ጠንክራችሁ ሰልጥኑ ሲሉ አበረታተዋል። አገራችን ወደ ከፍታ እየተጓዘች ነው። ለዚህ እድገትና ከፍታ ደግሞ የሰራዊታችን ሚና እየጎላ ነው ያሉት አዛዡ እንደ ሀገር በተሰሩ የልማት ስራዎች ከኪሱ ገንዘብ አውጥቶ ቦንድ ከመቁረጥ ጀምሮ በጉልበቱ እስከ መስራት እንዲሁም የሚሰሩ ሀገራዊ ልማቶች ደህንነታቸው ተጠብቆ እንዲጠናቀቁ እስከ ህይወት መስዋዕትነት የደረሰ አበርክቶ ማድረጉንም አንስተዋል። በተቋሙ ውስጥ የሙያ ባለቤት የሚያደርጉ እድሎች መኖራቸውን የገለጹት ሌተናል ጀነራል ሹማ አብደታ ውትድርና ሲነሳ ጦርነትን ብቻ ማሰብ ስህተት ነው። ስለዚህ ራሳችሁን በማብቃትና በማሳደግ የሙያ ባለቤት ሆናችሁ ለትውልድ የሚሻገር ተግባርን በማከናወን አገራችሁና ራሳችሁን መለወጥ ይጠበቅባቸዋል በማለት አስገንዝበዋል። ዘገባው የምህረት ስመኝ ነው። በአክሱም ዩኒቨርሲቲ ስፔሻላይዝድ ሆስፒታል የደረሰ የእሳት አደጋ በሚሊዮኖች የሚገመቱ የሕክምና መሳሪያዎችን አወደመ። በአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ አጠቃላይ ስፔሻላይዝድ ሆስፒታል መንስኤው ባልታወቀ ምክንያት ጥቅምት 5 ቀን 2018 ዓ.ም ከሰዓት በኋላ 7 ሰዓት ተኩል ገደማ የእሳት ቃጠሎ አደጋ መከሰቱ ነው የተገለጸው። በእሳት ቃጠሎው በሆስፒታሉ የሚገኝ ዋና መድኃኒት መጋዘን ጉዳት የደረሰበት ሲሆን በውስጡ የነበሩ በሚሊዮኖች የሚገመቱ የሕክምና መሳሪያዎችና ግብአቶች መውደማቸው ተነግሯል። እሳት አደጋውን የዩኒቨርሲቲው ሰራተኞች፣ የጤና ሳይንስ ተማሪዎች፣ የአክሱም ከተማ ጸጥታ አባላት፣ የአክሱም ከተማ ማዘጋጃ ቤት፣ የአክሱም ከተማ ወጣቶች፣ ፌደራል ፖሊስ እንዲሁም የኢትዮጵያ አየር መንገድ እሳት አደጋ ሰራተኞች በጋራ በመሆን ተቆጣጥረውታል። የአደጋው መንስኤ ምን እንደሆነ ለመታወቁና በመጣራት ላይ እንደሚገኝም የአክሱም ዩኒቨርሲቲ ጤና ሳይንስ ኮሌጅ አስታውቋል። በዚህ ዓመት መጨረሻ ሊደረግ እቅድ በተያዘለት ምርጫ ጉዳይ ከወዲሁ ስጋት አለን ሲሉ የተፎካካሪ ፓርቲዎች ገለጹ። በ2018 ዓ.ም ለሚካሄደው 7ኛው ሀገራዊ ምርጫ ቀስቀሳ ለማድረግ የሚያስችል ሁኔታ የለም ሲሉ እናትና ኢዜማ ፓርቲ ተናግረዋል። የፓርቲዎቹ ተወካዮች በሀገሪቱ የተለያዩ አካባቢዎች ያለው የጸጥታ ችግር የምርጫ ቅስቀሳውን ሊያስተጓጉለው ይችላል ባይ ናቸው። መንግስት ሰላምን ማረጋገጥና የፖለቲካ ሂደቶች ላይ ጫና የሚያሳድሩ ጉዳዮችን እንዲያስተካክልም ጠይቀዋል። የእናት ፓርቲ ህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ፓርቲዎች በክልል ከተሞች የምርጫ ቅስቀሳ ለማድረግ የሚያስችል ሁኔታ አለ ለማለት ባይቻልም መንግስት የፖለቲካ ምህዳሩን በማስፋት ነፃ የመገናኛ ብዙሃን ውይይት እንዲኖር መፍቀድ አለበት ብለዋል። አሁን ባለው የጸጥታ ችግር ሀገራዊ ፓርቲዎች በመላው ኢትዮጵያ እንደ ልብ ተንቀሳቅሰው ሀሳባቸውን ገልጸው ለምርጫ የሚንቀሳቀሱበት አስቻይ ሁኔታ እንደሌለ የእናት ፓርቲ ህዝብ ግንኙነት ኃላፊው ጌትነት ወርቁ ተናግረዋል። የኢትዮጵያ ዜጋዎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ አቶ ኢዩኤል ሰለሞን በበኩላቸው 6ኛው ሀገራዊ ምርጫ የሰሜኑን ጦርነትና በሌሎችም ግጭቶች ምክንያት በአስቸጋሪ ሁኔታ ውስጥ እየተካሄደ እንደነበር አስታውሰው 7ኛው ሀገራዊ ምርጫም በየአካባቢው እያጋጠሙ ባሉ ግጭቶች ምክንያት አስቻይ ሁኔታ ይኖራል ማለት እንደማይቻል አንስተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ዓ.ም የሚያካሂደው 7ኛው ሀገራዊ ምርጫ በተሳካ ሁኔታ እንዲከናወን ሰፊ ዝግጅት እየተደረገ መሆኑን ለመገናኛ ብዙሃን በሰጠው መግለጫ ማስታወቁን በማስታወስ የተፎካካሪ ፓርቲ ኃላፊዎች ስጋታቸውን ነገሩኝ ሲል የዘገበው አሃዱ ነው። በአማራ ክልል ምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪ ትናንት ሐሙስ ጠዋት በታጣቂዎች ጥይት ተተኩሶባቸው መገደላቸውን የወረዳው አስተዳደር አስታወቀ። የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪና የስራና ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ጠዋት 12 ሰዓት ተኩል ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው አልፏል። አስተዳደሩ ለግድያው ጽንፈኛ ብሎ የጠራውንና በአካባቢው የሚንቀሳቀሰውን ታጣቂ ኃይል ተጠያቂ ነው ሲል በመግለጫው ከሷል።
የተወረዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ ከሚደርሰው የሞርስ ዜና መርሃ ግብር የአርብ ጥቅምት 7 ቀን 2018 ዓ.ም የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስ የበኩላችሁን አስተዋጽኦ አድርጉ። ወደ ቀጣዩ ዜና አልፋለሁ። የአርሚ 13 ታጣቂዎች ከሽረ ወደ ሽራሮ ከተማ የሚወስደውን መንገድ አዲ ሀገራዊ ከተማ ላይ በመዝጋት ተቃውሟቸውን ማሰማታቸውን ዛሬም ቀጥለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ትናንት ከመሸ አዲስ አበባ መግባታቸው የታወቀ ሲሆን ታደሰ የመጡት ገንዘብ ለመጠየቅ ነው የሚል ፍንጭ ተሰምቷል። የጌታቸው ረዳ ዕጣ ፈንታ ገጥሟቸው ሸሽተው እንጂ ያስቀመጡት ገንዘብን ሊያነሱ ይመጣሉ ወይ ሲሉ ጠይቀው የሚተቹ ተቺዎች አልጠፉም። በተጨባጭ ግን የታጣቂው ከፍተኛ አመራሮች በቁጥጥር ስር ውለው የማያዳግም እርምጃ እንዲወሰድባቸው በሙሉ ድምጽ የተወሰነ መሆኑን የሞርስ ምንጮች ከመቀሌ ጠቁመዋል። በአስቸኳይ ከኮር በላይ አመራሮች ተጠርተው ተሰብስበው በጀነራሎቻቸው ላይ የማያዳግም እርምጃ እንዲወሰድ ነው ውሳኔ ያስተላለፉት። በውሳኔው መሰረትም ጀነራል ፍስሐ ኪዳኑ፣ ፍስሐ ማንጁስ፣ ጀነራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ፣ ጀነራል ምግበይ ኃይለና ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጀሪኖ ከዚህ በታች የተዘረዘሩት የአርሚ አዛዦችና በእነርሱ ውስጥ የሚገኙ የታጣቂው ከፍተኛ አመራሮች በቁጥጥር ስር ውለው የማያዳግም እርምጃ እንዲወሰድባቸው ሲሉ በሙሉ ድምጽ መወሰናቸውን የሚገልጽ አስተማማኝ መረጃ ለሞርስ ደርሷል። ጀነራል ፍስሐ በየነ ወርቄ አይኑ የአርሚ 11 አዛዥ፣ ኮሎኔል ጸጋይ ተካ ወይም ማርከስ የአርሚ 13 አዛዥ፣ ጀነራል ጎአሽ ገብረ የአርሚ 15 አዛዥ፣ ኮሎኔል ትንሳኤ ብርሃነ ወዲ ብርሃነ አርሚ 43 አዛዥ፣ ጀነራል ገብረ ዮሐንስ አባተ ወዲ አባተ የአርሚ 44 አዛዥ ሲሆኑ ከነርሱ በተጨማሪ በትግራይ ክልል የሚኖሩ የስምረት ፓርቲ አባላት እንዲሁም በትግራይ ክልል ውስጥ ሁለንተናዊ ለውጥ ለማምጣት የሚንቀሳቀሰው እንቅስቃሴ ደለይቲ ለውጥ ትግራይ ተብሎ በሚጠራው ውስጥ በአባልነት የተጠረጠሩ በሙሉ በቁጥጥር ስር ውለው አስፈላጊው ምርመራ እንዲካሄድባቸው መወሰኑን የሞርስ ምንጮች አስረድተዋል። የተወደዳችሁ ቤተሰቦቻችን አሁን ደግሞ ከውጭ ወዳገኘነው ዜና እንሻገራለን። በህንድ ሀገር በሕክምና ላይ ያሉ ህይወታቸው ያለፈውን የቀድሞ ኬንያ ጠቅላይ ሚኒስትር ራይላ ኦሞሎ ኦዲንጋን ዜና ህልፈት ተከትሎ በኬንያ ከተሞች የተለያዩ ሰልፎችና የተቃውሞ ድምጽ በርትቶ መሰማቱ እየተዘገበ ነው። በዋና ከተማዋ ናይሮቢ ሱቆችን በመሰባበርና በአሁኑ ወቅት ሀገሪቱን እየመሩ የሚገኙት ፕሬዝዳንት ዊሊያም ሩቶ ስልጣን እንዲለቁ የሚጠይቁ መፈክሮችን ያነገቡ ሰልፈኞች አደባባይ ወጥተው ነበር ያሉት ዘገባዎች በብዛት በናይሮቢ ከተማ አስሊ ካማይኮ አካባቢዎች እነዚህ እንቅስቃሴዎች ተስተውለዋል ብለዋል። በቀድሞ ጠቅላይ ሚኒስትራቸው ሞት ሀዘን የገባቸው ዜጎች የተለያዩ ቅጠሎችና የሥራ መሳሪያዎችን ይዘው በየመንገዱ ሀዘናቸውን ሲገልጹም እንዲሁ በተመሳሳይ ተስተውሏል። በሀገሬው ሕዝብ እጅጉን የሚወደዱትና በወቅቱ የኬንያ ፕሬዝዳንት ዊሊያም ሩቶ የነጻነት ታጋይ፣ የሀገር ወዳድነት ተምሳሌትና የዲሞክራሲ አባት ተብለው የተሞካሹት ጉምቱ ፖለቲከኛ ራይላ ኦሞሎ ኦዲንጋ በተወለዱበት የኬንያ ሶስተኛዋ ትልቅ ከተማ ኪሱሙ፣ ናይኩሩና ቡባሳ አካባቢዎች ሰልፍ መሰል እንቅስቃሴም ጎልቶ ተስተውሏል። የራይላ ኦዲንጋ አስከሬን ወደ ሀገራቸው ገብቶ ከነገ በስቲያ እሁድ በተወለዱበት አካባቢ ኪሱሙ ሲያያ ካውንቲ ቦንዶ በተባለ ስፍራ ግብዓተ መሬታቸው እንደሚከናወን ተሰምቷል። የራይላ ኦዲንጋን ሞት ተከትሎ የፕሬዝዳንት ዊሊያም ሩቶ መንግስት የ7 ቀን ሀዘን አውጇል። በማዳጋስካር የተደረገው መፈንቅለ መንግስት ያወገዘው የአፍሪካ ህብረት ማዳጋስካርን ከአባልነት አገደ። ህብረቱ ትናንት ባወጣው መግለጫ የማዳጋስካር ጦር ኃይል የሀገሪቱን የመንግስትነት ስልጣን መያዙን ተቃውሟል። ህብረቱ ከዚህ ቀደም ወታደራዊ መፈንቅለ መንግስት በሚደረግባቸው አባል ሀገራት ላይ እንደሚያደርገው ሁሉ ማዳጋስካርን ለጊዜው ከአባልነት አግጃታለሁ ብሏል። ሀገሪቱ ውስጥ በአስቸኳይ ምርጫ እንዲደረግና የሲቪል አስተዳደር እንዲመለስ ህብረቱ አሳስቧል። አዲሱ የማዳጋስካር ወታደራዊ መሪ ኮሎኔል ማይክል ራንድራሪያኒ ቃለ መሐላ ፈጽመው የመሪነቱን ስልጣን በይፋ እንደሚይዙ አረጋግጠዋል።
የሁቲዎች የጦር ኃይል ጠቅላይ ኤታማዦር ሹም መሐመድ አልጋማሪ መገደላቸው ተሰማ። አለቃችን ሞቶ ሲል ይፋ ያደረገውና የጦር ኃይሎቻቸው ጠቅላይ ኤታማዦር ሹም የሆኑት ሜጀር ጀነራል መሐሙድ አልጋማሪ መገደላቸውን ያስታወቀው የየመን አማጺ ቡድን ከሆኑት ሁቲዎች አንሳር አላህ ቡድን ነው። በየመን የሚገኘው አንሳር አላህ ቡድን የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል መሐመድ አብዱልካሪም አልጋማሪ መገደላቸውን ቢያስታውቅም ማን እንደገደላቸው ግን በዝርዝር ጠቅሶ ያለው ነገር የለም። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰቦች እንድናፈራ ስላደረጋችሁን ደጋግመን እናመሰግናለን። አርዕስተ ዜናውን በድጋሚ ላስታውሳችሁ። እነ ሞንጃሪኖ በታጣቂ አመራሮች ላይ የማያዳግም እርምጃ እንዲወሰድባቸው በሙሉ ድምፅ መወሰናቸው፣ ምክትል አስተዳዳሪው ትናንት ሐሙስ ጠዋት በታጣቂዎች መገደላቸው፣ በዚህ ዓመት መጨረሻ ሊደረግ እቅድ በተያዘለት ምርጫ ጉዳይ ከወዲሁ ስጋት አለን ሲሉ ተፎካካሪ ፓርቲዎች መናገራቸው፣ በአክሱም ዩኒቨርሲቲ ስፔሻላይዝድ ሆስፒታል የደረሰ የእሳት አደጋ በሚሊዮኖች የሚገመቱ የሕክምና መሳሪያዎችን ማውደሙን ከአገር ውስጥ ከውጭ ደግሞ የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦሞሎ ኦዲንጋን ሞት ተከትሎ ናይሮቢ ከሀዘን ተቃውሞ የበረታባት መሆኑ፣ በማዳጋስካር የተደረገውን መፈንቅለ መንግስት ያወገዘው የአፍሪካ ህብረት ማዳጋስካርን ከአባልነት ማገዱን የተመለከተ መረጃ ወደ እናንተ አደረሰን። በሞርስ ኮሚኒኬሽን ተዘጋጅቶ በሳምንት 3 ቀን ወደ እናንተ ከሚደርሰው የዜና መርሃ ግብር የአርብ ጥቅምት 7 ቀን 2018 ዓ.ም የሞርስ ዜና የስካሁኑ ነበር። የተወደዳችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁን ምስጋናችን ይድረሳችሁ። አሁንም በዚሁ ድጋፋችሁ መቀጠልና ማገዛችሁን አትርሱ መልእክታችን ነው። በቀጣይ ሰኞ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ሰላማችሁ ይብዛ።